ማለዳ የምንማረው ስለ እናቶች ነው እግዚአብሔር አምላካችን እናመሰግናለን ስለዚህ ተነስተን እግዚአብሔርን ቃል እናነብና ከኔ ጋራ መጽሐፈ መሳፍንት ምዕራፍ 5 ታወጣላችሁ ከቁጥር 1 ጀምሮ እስከ 8 አብረን እናነብና አጭር ጸሎት ጸልየን ወደ መልእክቱ እንሄዳለን በዚያም ቀን ዲቦራና የአቢኒኤም ልጅ ባርቅ እንዲህ ብለው ተቀኙ በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ ነገስታት ሆይ ስሙ መኳንንት ሆይ አድምጡ እኔ ለእግዚአብሔር እቀኛለሁ ለእስራኤል አምላክ ለእግዚአብሔር እዘምራለሁ አቤቱ ከሰይር በወጣህ ጊዜ ከኤዶምያስም ሜዳ በተራመድክ ጊዜ ምድሪቱ ተናወጠች ሰማያትም አንጠበጠቡ ደመናትም ደግሞ ውሃን አንጠበጠቡ ተራሮች ከእግዚአብሔር ፊት የተነሳ ቀለጡ ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሳ በአናት ልጅ በሴሜጋር ዘመን በኢያኤል ዘመን መንገዶች ተቋረጡ መንገዶች በሰርጥ መንገድ ይሄዱ ነበር አንቺ ዲቦራ እስክትነሽ ድረስ ለእስራኤልም እናት ሆነሽ እስክትነሽ ድረስ ኃያላን በእስራኤል ዘንድ እነሱ አለቁ ዘላለም አባት ጌታ ቃሉን ላከፈወሳቸው ተብሎ እንደተጻፈ ቃሌ የላኩትን ሳይፈጽም በከንቱ ወደ እኔ አይመለስም እንዳልክ ጌታ ሆይ አንቺ ዲቦራ እስክትነሽ ድረስ ተብሎ የተጻፈው ዛሬ እዚህ ላሉ እናቶች ይሁን ፈውስ ይሁንላቸው የመነሳት ቀን ይሁንላቸው ማንኛውም ቀንበር ተሰብሮ እስራት ተበጥሶ ቀና እንዳይሉ የሚያደርግ ማንኛውም ጫና ከላያቸው ላይ ተንከባሎ ቀና የማለት ቀን ይሁን ጌታ ሆይ ይሁንልን እንደ ቃልህ እግዚአብሔር አምላክ ምናገርበት ጸጋ ስጠኝ ወገኖቼም ደግሞ የሚሰሙበት ጸጋ ስጣቸው በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ እንቀመጣለን በዚህ በእናቶች ቀን በተለያዩ ቸርቾች ያ ብዙ መልእክቶች ይተላለፋሉ ብዙ ስብከቶች ይነገራሉ እኔ በልቤ የተቀመጠው ይሄ ነው በዚህ በመጽሐፈ መሳፍንት ያለው መልእክት ነው ዲቦራ አንቺ እናት ሆነሽ እስክትነሽ ድረስ የሚለው ቃል ያንን ርዕስ ነው የዚህ መልእክቱ ማለት ነው እና ስለ እናቶች እናትነት የሚለው ሶስት አይነት እናትነት እንዳለ እናገራለሁ ዛሬ እና ይሄ በደንብ እንድትሰሙኝ ፈልጋለሁ ምክንያቱ ባዮሎጂካል እናት ብቻ ሳይሆኑ መንፈሳዊ እናቶችም እንዳሉ የእግዚአብሔር ቃል ይናገራል ኢንፋክት የዲቦራ ባለትዳር እንደሆነች የሎፊዶት ሚስት የሚል ተጽፎ እናገኘዋለን ምዕራፍ 4 ላይ እንደገና ደግሞ ነብይት እንደሆነች ሶስተኛ ደግሞ ፈራጅ እንደሆነች እስራኤላውያን ፈራጅ ባልነበረበት ዘመን ከነዓናውያን በሚያስጨንቁበት ዘመን እሷ ግን የዲቦራ ዛፍ በሚባለው ተቀምጣ እሷ በቅንነት ፈርድ ነበር እና ነገር ግን በዚህ ስፍራ እናት የሚል ስም ነው የተሰጣት እግዚአብሔር አምላካችን እጅግ አድርገን አመሰግናለን ስለዚህ በአጠቃላይ ከዲቦራ ህይወት እንደዚህም ደግሞ ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንደዚህ ብሎ ይናገራል ጢሞቴዎስ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ ይላል ይህም እምነት ቀድሞ በአያትህ በሎይድ በእናትህ በዩንቄ ነበረባቸው በአንተም ደግሞ እንዳለ ተረድቻለሁ ብሎ ይናገራል እንግዲህ ያው አባቶቻችን እናቶቻችን ስላመኑልን አይደለም ምንድነው በግል ጌታን ስንቀበል ነው ነገር ግን ላይፍ ስታይላችን ሰው አምኖም ዝም ብሎ ድሩ የሆነ ሊኖር ይችላል እኮ ድኛለሁ የሚሉ ዛሬ ምንም አይነት ልዩነት በሌለው የሚመላለሱ ሰዎች ይኖራሉ ነገር ግን የቤተሰብ የአማኝ ቤተሰብ የአማኝ እናት በተለይ ኢንፍሉዌንስ የአማኝ አያት ኢንፍሉዌንስ ምን አይነት በልጆች ላይ ተጽዕኖ እንዳለው ከዚህ ቃል እንማራለን ሐዋርያ ጳውሎስ በጢሞቴዎስ ሕይወት ያየው እምነት አለ ይሄ እምነት ግን በእናትህ ነበረ በአያትህም ነበረ
ተረድቻለሁ ይሄ ነገር እንዳላይቻለሁ ፕሩፍ ነው ማስረጃ ነው ብሎ ሲናገር እንመለከታለንና እናቶች በቤታችሁ የምትሆኑት ከጌታ ጋር ያላችሁ ግንኙነት የጸሎት ህይወታችሁ ለእግዚአብሔር ቃል ያላችሁ ጊዜ በልጆቻችሁ ላይ ተጽዕኖ አለው የልጆቻችሁን ፊቸር ይቀርጻል መንፈሳዊ ተጽዕኖ አለው ወገኖች ሆይ ስለዚህ ይሄ ነገር በመረዳት እናቶች በጣም ትልቅ ስፍራ እንዳላቸው ትውልድን በመቅረጽ ትውልድን በመምራት ትውልድን በማስተማር ትልቅ ስፍራ እንዳላቸው የእግዚአብሔር ቃል ያስተምረናል እግዚአብሔር አምላካችንን እናመሰግናለን እናቶች ሁሉ ወገኖች ሆይ ጸሎታችሁ እንዲሁ ከንቱ እንደማይቀር ደግሞ ከሐና ጸሎት ደግሞ እንመለከታለን መጽሐፈ ሳሙኤል ምዕራፍ 1 ላይ ስንመለከት ሐና ልጅ አልነበራትም ትጸልይ ነበር ካህኑ ሚስ አንደርስታንድ አደረጋት ሰክራ ነው የሚል ግምት አደረበት ነገር ግን ልቧን በእግዚአብሔር ፊት አፈስ ነበር እና የእናቶች ጸሎት ስለሚሰማ እግዚአብሔር የሐናን ጸሎት ሰምቶ በእስራኤል ምድር ቃሉ ምድር ላይ የማይወድቅ ታላቅ ነብይ በእስራኤል ታሪክ ውስጥ ታላቅ አሻራ የተወ ሳሙኤል የሚባል ነብይ ወለደች የእናት ጸሎት እንዲሁ ከንቱ አይቀርም እግዚአብሔር ይመስገን ጸሎት ዘር ነው ስለ ልጆቻችሁ የምትጸልዩት እግዚአብሔር አምላክ ወደ ብርሃን ያወጣዋል ሪዋርድ አለው ምርኳችሁ ይመለሳል ምናልባት አንዳንዶቹ ልጆች ባልሆነ አካሄድ የሄዱ ሊሆን ይችላል ነገር ግን ታማኝ ልጆች ሳይሆኑ እግዚአብሔር ታማኝ ነው እግዚአብሔር ነው የሰጠን እግዚአብሔር ነው የሚመራቸው አንድ ቀን እንደጠፋው ልጅ ካለበት ቦታ ሆኖ የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 15 እንደሚናገር ወደ ልቡ ተመለሰ የሚል ቃል በጣም ደስ ይለኛል ገና እግሩ ሳይመለስ ገና ወደ አባት ቤት ሳይመለስ መጀመሪያ የሆነው ወደ ልቡ ተመለሰ ይላል እግዚአብሔር ልጆቻችን ወደ ልባቸው የሚመለስበት ዘመን ይሁን እግዚአብሔር ልጆቻችሁ ወደ ልባቸው የሚመለስበት ቀን ይሁን ዛሬ ስለ እናታቸው ሲያስቡ የልብ መመለስ ይሁን ዛሬ የእግዚአብሔር መንፈስ ይህን ያደርጋል ዛሬ ክብርና ምስጋና ውዳሴ ለና ለጌታ እንሰጣለን እግዚአብሔር አምላካችን አመሰግናለሁ ምናልባት በልጆቻችሁ ተስፋ ቆርጣችሁ ሊሆን ይችላል ነገር ግን በልጆች አይደለም በእግዚአብሔር ተስፋ አይቆረጥም እግዚአብሔር ይችላል ስሙ ኤልሻዳይ ነው እግዚአብሔር የማይችለው ነገር የለም ልጆችን የሰጠሱ ነው የሚመልሳቸው ምስ ነው እግዚአብሔር አምላካችን እናመሰግናለን እኔ ሙሉ እምነት አለኝ ወገኖች ሆይ ስለዚህ አንቺ ዲቦራ እስክትነሽ ድረስ እግዚአብሔር አምላክ የተመሰገነ ይሁን እናቶች ወገኖች ሆይ እናትነት ተፈጥሯዊ ድርሻ ብቻ አይደለም እናትነት መንፈሳዊ ጥሪ እንደሆነ መጽሐፍ ቅዱስ ያስተምረናል ጥሪ ነው እግዚአብሔር አምላክ የተመሰገነ ይሁን ልጆችን የመጠበቅ ልጆችን የመንከባከብ የማስተማር ልዩ ጸጋና በተለይ ደግሞ የማጽናናት ጸጋ የማጽናናት ቅባት በልጆች ላይ በእናቶች በኩል እግዚአብሔር ያስተላልፋል እግዚአብሔር አምላካችን የተመሰገነ ይሁን እግዚአብሔር ራሱ ሲናገር በኢሳይያስ 66 ቁጥር 13 ላይ እናት ልጇን እንደምታጽናና ብሎ ይናገራል እንዲሁ አጽናናችኋለሁ በኢየሩሳሌም ውስጥ ትጽናናላችሁ የሚል ቃል እናነባለን እናት ልጇን እንደምታጽናናና አንድ ቀን አሰብኩኝ እኔ ልጅ ሁኜ ያልቅሼ እናቴ ጋር ሲሄድ እንዴት ነበር የምታጽናናኝ በቃ እንደዚሁ አቅፋ ራሴን ስታሻሸኝ በቃ ዝም እረፍት ይሰማኛል በዚህ ያለፋችሁ ሁላችሁ አልፈናል አይደለም እንደዚሁ ነኝ ማጽናናችሁ ብሎ በእናቶች ላይ ያለው የማጽናናት ቅባት እግዚአብሔር ራሱ ሲናገር እንመለከታለን እግዚአብሔር የተመሰገነ ይሁን ለባዮሎጂካል ልጆቻችሁ ብቻ አይደለም ለትውልድ መጽናናት ሆናላችሁ ትውልድን የምታጽናኑ ትውልድን የምትመሩ ትውልድን የምታስነሱ ኃያላን የምታስነሱ እናቶች ትሆናላችሁ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን እናትነት ስንል ሶስት አይነት ነው ብያለሁ ምን አይነት ነው ሙሴ ሶስት አይነት እናቶች ነበሩት ከሙሴ ጀምራለሁ የመጀመሪያው እናቱ ባዮሎጂካሊ ወለደችው ዮካብድ ትባላለች አባቱ እንበረም ይባላል ለቤቱ ሶስተኛ ልጅ ነው ሙሴ ማለት የመጀመሪያይቱ ማርያም ነች ሁለተኛው ሚድል ቦይ አሮን ነው
ሶስተኛ ደግሞ ሙሴ አሮን ሲወለድ አዋጅ አልወጣም ነበር ወንድ ልጆች ሁሉ እንዲወለዱ እንዲገደሉ የሚል የፈርዖን አዋጅ አልወጣም ነበር ግን ሙሴን እርጉዝ ያለች እናቱ ይሄ አዋጅ ወጣ ስለዚህ አዋላጆች ነበሩ በመንግስት ታዘው በፈርዖን መንግስት ታዘው ሴት ከሆነ ብቻ ተው ወንድ ከሆነ ግን ግደሉ የሚል አዋጅ ወጣ እግዚአብሔር አምላክ ግን ታሪክ የሚሰራ አምላክ ስለሆነ እግዚአብሔር አዋጁ እንዳለ ሆኖ ያዋላጆችን ልብ ደግሞ እግዚአብሔር ያዘ ወንድ ሲወለድ ግደሉ የተባሉትን የንጉሱን ትእዛዝ ጥሰው አልፈው ወንዶችን ያስቀሩ ጀመረ ስለዚህ እግዚአብሔር አምላክ ደግሞ በጎ ነገር አደረገላቸው በመልካም አሰባቸው ይላል መጽሐፍ ቅዱስ ራሱ ስለዚህ የመጀመሪያ እናቱ ዮካብድ ነች 3 ወር ሸሸገችው ቅድም እንደሰማነው ከዛ በኋላ ግን ከዛ በላይ መሸሸግ አትችልም ስታየው መልካም እንደሆነ አየ ይችላል ስለዚህ እንደ ሳጥን ነገር ሰርታ ራሱ ጥበብ በጣም የሚያስገርም ነገር ነው በኋላ እንዲንሳፈፍ ቅጥራን በዛ ቀብታ እዛ ውስጥ አስቀምጣ በአባይ ወንዝ የፈርዖን ልጅ በምትዋኝበት በምታጠብበት በዛ አካባቢ አስቀመጠችው ይላል እንደገና ደግሞ ማርያም እህቱ ደግሞ በህፃኑ ላይ የሚሆነውን ትመለከት ነበር ብሎ ይናገራል ማርያም ነች እና የፈርዖን ልጅ አየች ደንገጥሮቿን ልካ መጣችው ሳጥኑ ሲከፈት የህፃን ያለቅሳል አዘነችለት ይላል አዘነ ኢብራዊ እንደሆነ አወቀች ይላል ራሱ ኢብራዊ ሆኖ ይገደል የተባለውን በአባቷ የወጣውን ትእዛዝ እሱን ተላልፋ ወዳው ሞገስ ሆኖት እግዚአብሔር በቤተ መንግስት አድርጎ ቤተ መንግስት የሚገለብጥ እግዚአብሔር አሳደገ ምን ያሳደጋችሁ እንደሆነ አታውቁም እግዚአብሔር አምላካችን አመሰግናለን በታማኝነት እለት በላያቸው ላይ እጆቻችሁ የጫናችሁ ጸልዩ እግዚአብሔር ታላላቆችን ያስነሳል እግዚአብሔር ኃያላንን ያስነሳል እዚህ ግቡ በማንባለው ከኛ ውስጥ እግዚአብሔር ታላላቅ ሰዎችን ያስነሳል እኔ አምናለሁ እግዚአብሔር አምላካችን አመሰግናለን ስለዚህ አደገ ሙሴ እና ይህች ሁለተኛዋ አዶፕት አድርጋ ያሳደገችው እናቱ ነች ዘጸአት ምዕራፍ 2 ላይ ስታነቡ ካደገ በኋላ ወደ ፈርዖን እንዳስገባችው ልጄ ነው ብላ እንዳስገባችው ልጄ ነው ብላለች ልጅዋ ነው የፈርዖን ካደገ በኋላ ግን የእግዚአብሔር ነገር ካወቀ በኋላ ግን ዕብራዊ መሆኑ ካወቀ በኋላ ግን በዕብራውያን መጽሐፍ እንደምንማረው የፈርዖን የልጅ ልጅ እንዳይባል በእምነትም ቢያለ ይላል በግብጽ ከሚገኝ ባለጸግነት ወገኖች ሆይ መከራ ከሚቀበሉ ጋር ከነሱ ጋር አይዴንቲፋይድ መሆን መረጠ ይላል የእግዚአብሔር ቃል ግን ልጅ ሆኖ በቤተ መንግስት ነው ያደገው ስለዚህ ሁለተኛ እናቱ አዶፕት አድርጋ ያሳደገችው የፈርዖን ልጅ ነች ስለዚህ ሁለተኛ እናት ነች ሶስተኛ ደግሞ እናቶቹ ምላቸው ሲፓራና ፉሃ የሚባሉ እነዚህ ሙሴ እንዳይሞት ያስቀሩት እነሱ ናቸው ብዬ አምናለሁ እና በሶስት ደረጃ እከፍለዋለሁ ባዮሎጂካል እናትነት አለ እንደገና ደግሞ በአዶፕሽን ልጆችን የሚያሳድጉ እናቶች አሉ እንደገና ደግሞ የኔሽን እናቶች ሶስተኛዎቹ እንግዲህ እነዚህ ሲፋራና ፎሃ የሚባሉት ሙሴን ብቻ አይደለም ብዙ ወንዶችን አስቀርቷል የንጉሱን ትእዛዝ ተላልፈው ሪስክ ወስደው በህይወታቸው ስለዚህ የእስራኤል ህዝብ እየበዛ ሄደ ይላል ህዝቡም ጸና ይላል እየበዛ ሄደ ብሎ መጽሐፍ ቅዱስ ነው የሚናገረው የነዚህ የሁለቱ ሴቶች በጣም የሚያስደንቅ አስተዋጽኦ ነው ያደረጉት ስለዚህ የኔሽን እናት ናቸው የትውልድ እናት ናቸው የአገር እናት ናቸው እግዚአብሔር አምላካችን አመሰግናል አምጠው አልወለዱም ነገር ግን በስራቸው እግዚአብሔር አምላክ ፈርተው የንጉስ ተላልፈው ባደረጉት ነገር እስራኤል ህዝብ እየበዛ የእግዚአብሔር ፈቃድ ዛ ተከናወነ ስለዚህ እንዲህ አይነት እናቶች ደግሞ አሉ በንጉስ አዋጅና በእግዚአብሔር ቃል በዛ መካከል ገብተው የእግዚአብሔር ነገር የሚመርጡ ትውልዱን የሚያስመልጡ እናቶች አሉ እግዚአብሔር አምላካችን አመሰግናለን ለእስራኤል እናቱ ነሽ ክትነሽ ድረስ ብሎ የእግዚአብሔር ቃል ይናገራል ዲቦራ
ባለትዳር መሆኗ ብቻ የለፊዶት ሚስት መሆኗ ብቻ ነው የተጻፈው እንጂ የራሷ ባዮሎጂካል ልጆች እንዳሏት ምንም የተጻፈ ሪከርድ የለም። እና የተሰጣ የነበራት ደግሞ ስልጣን ብዙ አይነት ስልጣን ነብይት በነብይነት የተቀባች ነች። እንደገና ፈራጅ ዳኛ ነበረች። ነገር ግን በዛ ውስጥ ለ20 ዓመታት ደግሞ ከነዓናውያን እስራኤላውያን አስጨንቁ ነበር። ወንዶች ሐሞታቸው ፈሶ ለሕዝቡ የሚከላከል የለም፣ ስለ ሕዝቡ የሚቆም አልነበረም። እግዚአብሔር ተስፋ ቃል ተናግሮ ሰሚ አጣ። ለባርቅ የእግዚአብሔር ቃል መጥቶ ነበር። ሲሳራን ከነሰራዊቱ በእጅ አሳልፌ ሰጥቻለሁ፣ ስለዚህ ውጣ፣ ወደ ታቦር ተራራ ውጣ፣ ተዋጋቸው የሚል እግዚአብሔር ተናግሮ ባርቅ ግን ፈርቶ ነበር። መልእክት ላከችለት። እግዚአብሔር ሲሳራን በእጅ አሳልፌ ሰጣለሁ ብሎ አላዘዘህምን? ስለዚህ የነንፍታሌም ዛብሎን እነዚህ ነገሮች ሁሉ 10,000 ይዘህ ውጣ፣ እግዚአብሔር ጠላቶችን በእጅ አሳልፎ ይሰጣል ብላ እንደገና ቀሰቀሰችው። ታቲዝ እናትነት ማለት ወንዶች ስንደክም እንዴ የሰራዊት ጌታ እግዚአብሔር እንዲህ ብሎ አልነበረም ወይ ብሎ የሚያሳስቡ በእግዚአብሔር ተስፋ ቃል የታመኑ እናቶች የነሽን እናቶች ናቸው። እግዚአብሔር አምላካችን አመሰግናለሁ። እናት እኔ በጣም የሚያስገርመኝ ማርቲን ሉተር የመጀመሪያ የተሐድሶ መሪ ዲፕሬሽን በጣም ይዋጋው በዲፕሬሽን ጠላት ይዋጋው ነበር በክስ ያ ትልቅ የለውጥ ሐዋርያ ማለት ነው ማርቲን ሉተር እና አንድ ወር ሁለት ወር ያክል ከጉባኤ ሁሉ ይርቃል፣ ብቻው ቁጭ ይላል፣ ያዝናል። በጣም ሄቪ ስፒሪት ሄቪነስ ኦፍ ስፒሪት በላዩ ላይ ነበር እና አንድ ቀን ቁጭ አለ፣ አይናገር አይጋገር። ይሄ ትልቅ የእግዚአብሔር ሰው ለብዙዎች መዳን ምክንያት የሆነ እና ባለቤቱ በጣም ዋይዝ ነች በጣም እና ምን አረገች? የሐዘን ልብስ ለብሳ እሱ በሚያያት ፊት ለፊት ተቀመጠች እና ሲያያ ደነገጠና ማን ሞተብን ብሎ ጠየቃት። እግዚአብሔር ሞተብን አለችው። በኢየሱስ ስም አንቺ አብደሻል እንዴ? እግዚአብሔር አይሞትም፣ እግዚአብሔር እኮ ሕያው ነው አላት። ሕያው ከሆነም ለምን አንተ ቁጭ ብለህ ትላለህ ስትለው ብድግ ብሎ በቃ መዝሙር 46 በቃ በዛ መዝሙር ይዘምራል። እግዚአብሔር አምላካችን አመሰግናለን። እንዲህ አይነት ጥበብ የተሞሉ ወንዶች ደግሞ ብድግ ብለው እግዚአብሔር ወዳየላቸው ጥሪ እንዲገቡ ከኋላ ሆነው የሚገፉ እናቶች እነሱ ናቸው የነሽን እናቶች፣ እነሱ ናቸው የትውልድ እናቶች። እግዚአብሔር በዚህ ጸጋ ሁላችሁን እናቶች ይባርካችሁ። እግዚአብሔር አምላካችን እጅግ አድርገን አመሰግናለን። ስለዚህ አላዘዘህምን ብላ ቻሌንጅ ያረገችው እግዚአብሔር አምላካችን የተመሰገነ ይሁን። እናቶች ይህን ካልኩ በኋላ እናቶች በብዙ ቻሌንጅ ያልፋሉ። ይህን ሳልናገር ማለፍ አልችልም። አንደኛ ከሔዋን እንጀምራለሁ። ሔዋን ልጆች ወልዳለች፣ ነገር ግን በብዙ መከራ አልፋለች። ሔዋን ራሷ what happened? አንዱን ልጇን ሌላው ልጇ ገደለው ማለት ነው። ቃየል ልጇ ነው፣ አቤል ልጇ ነው። ሁለቱ ልጆቿ ተገዳደሉ። እናት ነች፣ ምን ይሰማታል በሷ ጫማ ስትሆን? ዛሬም ብዙ እናቶች በመከራ ያልፋሉ። ሌላዋ እናት ደግሞ ርብቃ ነች። ርብቃ ደግሞ የራሷ የሆነ ደካማ ጎን ነበራት፣ የፌቨሪቲዝም። ያዕቆብም ልጇ ነው፣ ኤሳውም ልጇ ነው። ግን ከኤሳው ይልቅ ያዕቆብን የመውደድ እንደዛ አይነት ያወደዛ ሁሉ አስገባች እና ይህ አይነት ቻሌንጅ ነበራት በህይወቷ። ሶስተኛዋ ቅድም የጠቀስናት ዮካብድ የሙሴ እናት ነች። የሙሴ እናት እና 3 ወር ደብቃው ከዛ በኋላ ማለፍ ስላልቻለች የአባይ ወንዝ ሪቨር ናይል በዓለም ካሉ አዞዎች እጅግ በጣም ትልልቅ አዞዎች ያሉበት በጣም ኢንፌስትድ ነው እና ወዲያው እዛ ስታስቀምጠው እነሱ መተው ሊቀልቡት ይችላሉ። የሁሉ ሳታው ቀርታ አይደለም፣ በቻሌንጅ ውስጥ ነው የጣለችው። ነገር ግን እሷ ለዛ አይደለም የጣለችው፣ ለሰራዊት ጌታ ለእግዚአብሔር። ልጁ አደገኛ ሁኔታ ነው ያነበረው፣ ልጁ በአደገኛ ሁኔታ ነበር ያለው። ነገር ግን እግዚአብሔር ታምናለች። ሰው ስሟ ራሱ ዮካብድ ማለት
እግዚአብሔር ክብር ነው ማለት ነው። እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ኖ ወንደር እግዚአብሔር ክብር ነው። ልጆቿ ለእግዚአብሔር ክብር ነው የቆሙት። የመጀመሪያ ልጇ ማርያም በመጽሐፍ ቅዱስ ውስጥ ነብይት ተብላ የመጀመሪያ የተጠራች ሴት ነች። ዘጸአት 15 ላይ ሄዳችሁ ቁጥር 20 ላይ ማንበብ ትችላላችሁ። ነብይት የሙሴ እህት ማርያም። ሁለተኛ ደግሞ የመጀመሪያዋ ወርሺፕ ሊደር ነች። የመጀመሪያዋ ወርሺፕ ሊደር ተሆና በእግዚአብሔር ቃል የተጻፈ ማርያም ከበሮዋን አንስታ ፈረሱና ፈረሰኛው በባህር ጣለ ብላ የድል መዝሙር የምትዘምር የመራቻቸው ወርሺፕ ሊደር ነበረች። የዮካብድ ልጅ ነች። አሮን ደግሞ የመጀመሪያ ካህን እግዚአብሔር ይመስገን እና ከሌዊ ዘር ሆነው ሁሉም ካህን ሆኖ ስለዚህ ከስሟ ይነሳል። ዮካብድ እናት ነበረች፣ ግን ጨካኝ ሆና አይደለም ምርጫ ስላጣች ግድ የለም እግዚአብሔር ይጠብቀዋል ብላ ለእግዚአብሔር አድራ ሰጠች። ልጁ ያለበት በጣም አደገኛ ብዙ አዘዎች አሉ፣ ግን እግዚአብሔር ራሱ ይጠብቀዋል ብላ ለእግዚአብሔር ነው የሰጠችው። ምናልባት ዛሬ በዚህ ያለሽ እናት በልጅሽ አደገኛ ቦታ ነው ያለው ብለሽ የምትጨነቂ እናት ብትኖር እኔ በመንፈሱ እነግርሻለሁ፣ ለእግዚአብሔር ስጪ። ዛሬ ለእግዚአብሔር አድራ ስጪ። እግዚአብሔር ይጠብቀዋል፣ እግዚአብሔር ያስመልጠዋል፣ እግዚአብሔር ያሳድገዋል፣ እግዚአብሔር ይታደገዋል። የዮካብድ አምላክ ያንቺም አምላክ ነው። ሙሴን ከአዞዎች ያስመለጠ እግዚአብሔር ልጆቻችሁን ማስመለጥ ይችላል። እግዚአብሔር ምንም የሚሳነው ነገር የለም። እግዚአብሔር አምላካችን እናመሰግናለን። ሶስተኛዋ እናት ማርያም። አንድ ጊዜ እኔና ፓስተር አለማየሁ እዚህ ኢትዮጵያ ማህበር ተጠራን። የእናቶች የሴቶች ቀን የሚባለው ማርች 8 ነው ምናምን እንደዛ ኮሚኒቲው ያዘጋጀው ፕሮግራም ነበረ እና እባካችሁ እናንተ ጴንጤዎች በተለይ አትካፈሉን በመናዘጋጀው ስብሰባና ተገኙልን ብለው ተገኘን። ዛኔና ፓስተር ሄድን። በኋላ እኛ ለመገኘት ቁጭ ብለን ለመገኘት ነው ሄድነው። ግን በአባቶች ንግግርና ጸሎት ይጀመራል ብለው ከፈቱ ማለት ነው። በሃይማኖት አባቶች ነው የሚሉት እና ሊቀ ካህናት ምሳሌ ኦርቶዶክስ ነበሩ። እሳቸው መጀመሪያ በስማ ምናምን ባርከው ያው ንግግር አድርገው የመጀመሪያው ኢትዮጵያ ፓይለት ብለው ስም ጠርተው ተጨበጨበ። ከዛ በኋላ ደግሞ የቶሮንቶ ያሉት የሙስሊም ኢትዮጵያውያን መሪ ደግሞ ተብለው አንድ ሰውዬ እሳቸው ተነስተው ደግሞ ያው ስለ ንግስት ጣይቱ ስለ ሌሎችም ጀግኖች እናቶች ተናገሩ፣ ተጨበጨበ። እኔ ጋር ደረሰው። እግዚአብሔር ሆይ ምንድነው ምለው እግዚአብሔር ሆይና መንፈስ ቅዱስ እንደሚሰጥ እውነተኛ በጣም ነግራችሁ ልክ ልነሳስል ስለ ማርያም እንድናገር በጣም ይገርማቸዋል። እና ግጥም ብለዋል እህቶች በሙሉ እናቶች እና እነዚህ አባቶች የነገሯችሁ በጣም ትክክል ነው፣ በጣም ታሪክ ያለን ህዝቦች ነን ምናምን ብዬ እኔ ግን ምነግራችሁ ዛሬ ከሰማይ ሆኖ እግዚአብሔር ያያት መልአኩ ገብርኤል መጥቶ ያበሰራት የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ነች ስል በቃ በጣም ተናወጠ። አይጠበቅም ከማይጠበቅ ሰው ከቄሱ ነበር የሚጠበቀው፣ ግን እግዚአብሔር ወገኖች ሞገስ ሆነኝ በዛ ቀን I will never forget። በቃ አይገርም። ጭብጫው ሊቆም አልቻለም። በቃ ተነስተው ብድግ ብለው በቃ ማቆም አልተቻለም። በጣም እግዚአብሔር አምላክን አመሰግናለሁ። እና ምንድነው ማርያም እንደ ሰው እንደ እናት አስዋት በአርብ ቀን እንዴት ዋለች ነው። አርብ ቀን እንዴት ነበር ለማርያም? የዓለም መድኃኒት በደሙ እኛን ኃጢያታችን ሊያስተሰሪ በመስቀል ላይ ውሏል። ሐሴት ፍስሐ ነው ለኛ። ለእናት ለማርያም ግን በእናት ከማህፀኗ ለወጣው ምን ይሰማት? ለዛ መስቀል ቆማ አስባችሁ ታውቃላችሁ? On the day of dedication ጌታ ኢየሱስ ክርስቶስን ዴዲኬት ሲያደርጉት በሉቃስ ወንጌል እንደምናነበው ስምዖን ባረካቸው። ትንቢት ደግሞ ተናገረ። እናቱም ማርያምንም እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ሆኖ ተሽሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል የሚል ቃል አለ። ይሄ ሃሌሉያ የሚያሰኝ አይደለም።
እናት የምታልፉ ብዙ ነገር አለ። በብዙ ጉዳት ያለፋችሁ እናቶች አላችሁ። ዚያ አንደርስታንድ ሰይፍ ያለፈ በህይወታችሁ አላችሁ። በአዲስ ትርጉም እንዲያውም የአንቺም ነፍስ በሰይፍ ይወጋል ነው የሚለው። በልጅዋ ምክንያት በመሰቀሉ ምክንያት በመስቀል በመሞቱ ምክንያት በኢየሱስ ክርስቶስ ምክንያት ለዓለም ደስታ ቢሆንም የጨለማ ስልጣናት ድል የተነሱበት ቢሆንም ነገር ግን በማርያም በኩል ደግሞ በእናትነቷ ደረጃ ስናየው it was very difficult day. the most difficult day was ዓርብ ስቅለት ለማርያም። ነገር ግን ከሙታን ተነሳ። አሜን። ዓርብ አዝና አንገቷን የደፋች መስሎ ነበረ። ነገር ግን የዝማሬ ቀን መጣ። እነሆ ክረምት አለፈ፣ የዜማም ጊዜ ደረሰ። ስለዚህ እናቶች ሆይ እግዚአብሔር እሱ ይፈውሳል። የትንሣኤ ቀንም አለ፣ የፈውስ ቀን አለ፣ የመነሳት ቀን አለ። እግዚአብሔር አምላክ የተመሰገነ ይሁን። እስራኤላውያን ለ20 ዓመት እንግዲህ በእግዚአብሔር ፊት ክፉ ነገር አደረጉ ነው ብሎ የሚናገረው ምዕራፍ 4 ላይ ምዕራፍ 4 ሲጀምሩ ለምን እግዚአብሔር አሳልፎ ሰጣቸው ብለን ምንጠይቅ በእግዚአብሔር ፊት ክፉ ነገር አደረጉ ብሎ ይናገራል። ስለዚህ ያስጨንቋቸው ነበር። በጣም አስቸጋሪ ጊዜ ነበር። ሌላ ቀርቶ መንገድ መተላለፍ አይቻልም። ወንዶች ሁሉ ጋሻቸው ጦራቸው ሁሉ ጥለዋል ወይ ደግሞ እንዳይታጠቁ ተደርገዋል። ስለዚህ ሁሉም በፍርሃት በጭንቀት የነበሩበት ጊዜ እግዚአብሔር ሴቶቹን አስነሳ። እግዚአብሔር በምዕራፍ 4 ላይ ኢያኤል የምትባል ሴት አለች። እዛ ምዕራፍ 5 ደግሞ ዲቦራ አለች። ሲሳራ ስንት የብረት ሰረገሎች እንደነበሩ መጽሐፍ ቅዱስ እንደሚናገረው 900 ሰረገሎች የብረት ሰረገሎች ብሎ ይናገር ነበረው። ስለዚህ በእስራኤል ግን የብረት ሰረገላም የለም፣ ብዙ መሳሪያም የለም። ነገር ግን ከመሳሪያ ሁሉ የሚበልጥ የሰራዊት ጌታ እግዚአብሔር ከነሱ ጋር አለ። በጣም ደስ ይላል። እግዚአብሔር አምላካችን አመሰግናለን። ያ ሁሉ መሳሪያ ያ ሁሉ ነገር ይዞ በዛ ተማምኖ መጽሐፍ ቅዱስ ግን በመዝሙር 33 ቁጥር 16 ላይ ንጉስ በሰራዊቱ ብዛት አይድንም ኃያልም በኃይሉ ብዛት አያመልጥም የሚል ቃል አለ። እና ያውሉ ተንደርድሮ ሲመጣ እግዚአብሔር ልክ ሲጠጉ በሰይፍ ስለት አስደነገጣቸው የሚል ቃል ታገኛላችሁ። አስደነገጣቸው። ከዛ በኋላ ገና ሰራዊቱ ሳይበተን መጀመሪያ የሸሸው ማን ነው? ሲሳራ። መሪው ሸሽቶ ሲሸሽ ለማምለጥ ነው። በኋላ ኢያኤል አገኘችው። ናግባ በቃ እዚህ በዚህ አለፈ ስትባይ አለፈ አትበይ ብሎ አስጠንቅቋት ወደ ቤት አስገባችው። ከዛ በኋላ የሆነ ነገር ሸፋፈነችው። ከዛ ውሃ ጠጭኝ ሲሮጥ የነበረ ስለነበረ ውሃ ጠጭኝ አላት። ወተት ነው በአቅማዳ የነበረ ወተት አጠጣችሁ ብሎ ይናገራልና እኔ በኋላ ነው የገባኝ። ያው እዛ አልተጻፈም፣ ግን ሳስብ እንቅልፍ እምቢ ያላቸው ሰዎች ወተት ይጠጡ ይባላል በሕክምና። ወተት ስትጠጡ ቶሎ እንቅልፍ ይዛቸዋል ይባላልና ውሃ ነው የጠየቃት፣ ግን ወተት ነው የሰጠችው። ሰውየው ድብን ብሎ ተኛ። ከዛ በኋላ ካስማ መጣችና ከመሬቱ ጋር አጣበቀችው በጀረጉንዱ። እና ሰይጣንም እንደዛ ነው። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ይላል። እንደዛ ነው የሆነው። እና ለባረክ ግን የተናገረችው መጀመሪያ እግዚአብሔር አላዘዘህምን? ተነሳና ውጣ፣ ህዝቡን አስተባብረህ ወደ ውጊያ ሂድ፣ እግዚአብሔር አሳልፎ ይሰጣል አለችው። አንቺ ካልሄድሽ እኔ አልሄድም። ባራቅ ቦጅ ባጃ በቃ ዝም ብሎ እንዲሁ አንቺ ካልሄድሽ አልሄድም፣ እኔ ካንተ ጋር እሄዳለሁ። ነገር ግን ሲሳራን መምታት ለአንተ አይሆንም፣ ክብር ለአንተ አይሆንም፣ በሴት ይመታል አለች። she was a prophet። በኢያኤል ነው የሞተው ሲሳራ። ስለዚህ ባረክ ገደልኩ ብሎ ሊፎክር አይችልም። ኢያኤል በደንብ አርጋ የዓለምንም ጦርነት የዓለምን ውጊያ በእጇ ገብቶላት አስተኛችው። እዛ ወዲያኛው ሸኘችው ማለት ነው። በመንፈሳዊ ዓለም ነው የምናገረው እኔ። አንቺ ዲቦራ እስክትነሺ ድረስ ነው የሚለውና ይሄ አስጨናቂ
ይሄ ሲሳራ የተባለ ለ20 ዓመት ሙሉ ያስጨነቀ ማን እስክትነሳ ነው? ዲቦራ እስክትነሳ ለእስራኤል እናቱና እኔ ያለው እንዴት ትውልድ ይጨነቃል የምትል እናት እስክትነሳ እኔ ያለው እንዴት ይሰቃያል የትውልድ የምትል እናት እስክትነሳ ድረስ ስትነሳ ግን ነገሮች ይገለበጣሉ። እናቶች ሲነሱ የሚገለበጥ ነገር አለ። እናቶች ሲነሱ የሚሆን ነገር አለ። እስኪ ስለ እናቶች ለጌታ ክብር እንሰጣለን። እግዚአብሔር አምላካችን እናመሰግናለን። ስለዚህ እናቶች የመነሳት ቀን ነው። በቤታችሁም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ በቤተ ክርስቲያንም ሊሆን ይችላል፣ በከተማችንም ሊሆን ይችላል። ትውልዱ እየበላ ያለ ለማስቆም እናቶች መነሳት አለበት። እናቶች መነሳት አለባቸው። ማናት እናት እነሳለሁ የምትል በዲቦራ መንፈስ እነሳለሁ የምትል እናት እግዚአብሔር ይፈልጋል። ዛሬ ወደ ጸሎት ጓዳችሁ ግቡ። ለሰራዊት ለእግዚአብሔር አምላክ ጸልዩ። ስለ ትውልዱ ማልዱ። ስለ ትውልዱ ስትማልዱ፣ ስለ ትውልዱ ስትጸልዩ ያኔ ነው የነሽን እናት የምትሆኑ፣ የትውልድ እናት የምትሆኑ፣ የምታስመልጡ የምትሆኑ፣ የእግዚአብሔር ታላቅነት የምታይሱ። እግዚአብሔር ይመስገን። ስለዚህ ልባችን ተማሙቆ ለመሄድ ሳይሆን መንፈሳዊ መልእክቱ ሲሳራ 20 ዓመት ሙሉ ያስጨነቀ በአንዲት በዲቦራ መነሳሳት ያ ጦርነቱ ተጀምሮ ነገር ግን ወዲያው ሸሽቶ በኢያኤል ሞተ። ስንቶች የሚያስጨንቅ መንፈስ እንዲመታ እናቶች እንዲተጉ ዛሬ መልእክት ነው ይሄ። እግዚአብሔር አምላክ ይመስገን። የእናቶች ቀን ነው። ኬክ ትቆርሳላችሁ በየቦታችሁ፣ ግን ኬክ አንድ ቀን ነው። በዚህ ገብቶ በዛ የሚወጣ ነገር ነው። ለማልፍ ነገር መኖር አለባችሁ። ለትልቅ ዓላማ መኖር አለባችሁ። ዲቦራን ተመልከቱ። እሷ ዳኛ ነች፣ ፈራጅ ነች እኮ፣ ነብይት ነች እኮ፣ የሁሉ እኮ ይበቃታል እኮ። ነገር ግን ባላት ስልጣን አይደለም የቆመችው። እኔ ነብይ ነኝ ፈራጅ ነኝ ያላለችም። በእናትነት ልብ፣ በፍቅር ልብ ወገኖች ሆይ በርህራሄ ልብ የምትነሳ እናቱና ስለተነሳች ትውልዱን አንቀሳቀሳ እነ ባርቅ ፈሪዎችን አነሳስታ ጦርነቱ ተጀመረ። ወዲያው ጠላት ተመታ። ሰራዊት ጌታ እግዚአብሔር በቶሮንቶ ከተማ በየትም ስፍራ ያለ የጠላት ሐሳብ የሚያፈርሱ እናቶች ያስነሳል። ዲቦራዎች እነሱልን፣ ኢያኤሎች እነሱልን። ዛሬ ዲቦራ መንፈስ ይውረሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖች ሆይ ዲቦራ ከመነሳቷ በፊት ክራይሲሱ ምን ይመስል ነበር ብለን ስንጠይቅ ምናልባት እዚህ ቁጥር 8 ላይ ቁጥር 8 ላይ አውጣልኝ ቀጥሎ ያለው ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ አንቺ ግን ምዕራፍ 5 ቁጥር 8 ላይ ይቅርታ ምዕራፍ 5 ማለት ነው። ምን ይላል? አዲሶቹ አማልክትን መረጡ፣ በዚያ ጊዜ ሰልፍ በበሮች ሆነ የሚል ቃል ታገኛላችሁና ዋይ እስራኤል 20 ዓመት ሙሉ በጭንቀት ውስጥ ወደቁ የሚለው ጥያቄ አዲሶች የሰራዊት ጌታ እግዚአብሔር እያለ የመረጣቸው የጠበቃቸው የታደጋቸው ጌታን ትተው ሌላ ነገር መጀመር ሲጀምሩ ጦርነቱ በራፋቸው አንኳኳ ነው የሚለው ያለው። ምናልባት ዛሬ በቤተሰብ ጉዳይ፣ ምናልባት ዛሬ በተለያየ ሁኔታ ብዙ መከራ ያንኳኳ ካለ ምናልባት ፕራዮሪቲ የሰጣችሁት ነገር አለ ወይ? የሰራዊት ጌታ እግዚአብሔር የቤታችሁ ሴንተር መሆን አለበት። ጌታ ኢየሱስ ክርስቶስ የቤታችሁ ጉልላት መሆን አለበት። ቦግ ብሎ የሚታይ ትልቁ መሆን አለበት። ነገር ግን ሌላ ነገር አንደኛ ሆኖ ሁለተኛ ከሆነ ኢየሱስ ይሄ ነው የሚሆነው። ስለዚህ ዛሬ የጣላችሁን ነገር አንሱ። የፈረሱ የጸሎት መሰዊያዎች ይሰሩ። እግዚአብሔር አምላካችን የተመሰገነ ይሁን። እና በበሮችና መተላለፍ አይቻልም። በጠመዝማዛ መንገድ ውስጥ ለውስጥ በቃ በፍርሃት ሰው የሚመላለስ ነበር። ክፍሉን በሙሉ ብታነቡት እንደዛ ነው የሚለው። በአዲስ ትርጉም ብታነቡት እንደዛ ነው የሚለው። እና ሰዎች ፓራላይዝ ሆነዋል በቶታሊ። ወንዶቹ ራሳቸው ወኔያቸው የለም አልነበረም። ሊዋጉ አይችሉም ነበር። ነገር ግን በዲቦራ የነበረ የእናትነት መንፈስ አነሳሳቸው። ጦርነቱ ተጀመረ። ቁዘማ ወደ ዝማሬ ተለወጠ።
ስለዚህ ዝማሬ የዲቦራ ዝማሬ ተብሎ ተጻፈ። ዝማሬ እንዲሆን በቤትሽ ትፈልጊያለሽ? ዝማሬ እንዲሆን በማህበረሰባችን፣ በአገራችን፣ በህዝባችን በሁሉ የእናቶች ጸሎት በዲቦራ መንፈስ በአሸናፊነት መንፈስ የመነሳት ውሳኔ ይጠይቃል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንግዲህ የኢያኤል ነገር ትንሽ ሁለት ነገር ተናግሬ ወደ ጸሎት እንሄዳለን። እግዚአብሔር አምላካችን እናመሰግናለን። እና ኢያኤል በጀረጉንዱ በካስማ እንደመታቸው የእግዚአብሔር ቃል ይናገራል ማለት ነው። በኢያሱ መጽሐፍ እንደዚህ ተመሳሳይ ታሪክ አለ። 5 ነገስታት በዋሻ ተደብቀው ተገኙና ከዛ በኋላ ኢያሱ ምን አላቸው? ወደዚህ ቅረቡ አላቸው። ቅረቡ ወደዚህ። 5ቱም ነገስታት ያስጨነቋቸው ለዘመናት እግራቸውን በአንገታቸው ላይ አድርጉ የሚል ቃል አለ። አደረጉ ይላል። ይሄ ስፒሪቹዋሊ ሐዋርያ ጳውሎስ ሮሜ ምዕራፍ 16 ቁጥር 20 ላይ የሚናገር ነው፣ ሌላ አይደለም። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እስኪ ፈጥኖ ይቀጠቅጠዋል ብሎ የሚያውከኝን ቤተሰቤን ያወከ ህይወቴን ያወከ ከተማን ያወከ አገርን ያወከ ሰይጣን ከእግራችን በታች ይቀጠቀጣል። አሜን ነው ወይ? እግዚአብሔር አምላካችን አመሰግናለን። ሲሳራ በኢያኤል እግር ተቀጠቀጠ። 5ቱ የፍልስጤም የከነዓን የፈርዛውያን ነገስታት በእስራኤላውያን እግር ስር እግዚአብሔር ቀጠቀጣቸው። በመንፈሳዊ አሁን እኛ ከሰው ጋር ጠብ የለንም። በመንፈሳዊ ዓለም ግን ከጨለማ ስልጣናት ጋር እንድንዋጋ ለመንፈሳዊ ጦርነት እንደተጠራን ማወቅ አለብን። ምንም እንኳን እንደ ሰው ልማድ ብንመላለስ ይላል እግዚአብሔር ቃል፣ እንደ ሰው ልማድ አንዋጋም። የሰው ልማድ በቦክስ ነው አይደለም እንዴ? እጅ መሰብሰብ ሸሚዝ መሰብሰብ ይሄ ነው የሰው። የኛ ውጊያ ግን መንፈሳዊ ውጊያ ነው፣ መንበርከክ ነው። ስንንበረከክ ሰማይ ይከፈታል። ስንንበረከክ ውጊያው የእግዚአብሔር ይሆናል። በዛ በምዕራፍ 10 ኢያሱ መጽሐፍ ምዕራፍ 10 ላይ እግዚአብሔር ስለነሱ ይዋጋ ነበር የሚል ቃል ታገኛላችሁ። እግዚአብሔር ስለአንተ ይዋጋል፣ እግዚአብሔር ስለኛ ይዋጋል። እግዚአብሔር አምላካችን እናመሰግናለን። ስለዚህ በእምነት በእግዚአብሔር ፊት ያው ኢያሱ ምን አላቸው? ቁጥር 24 ምዕራፍ 10 ላይ እነዚህም ነገስታት ወደ ኢያሱ ባመጧቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ፣ ከእርሱም ጋር የሄዱትን የሰልፈኞች ሰዎች ሁሉ ጠራ። ከእርሱም ጋር የሄዱት ሰልፈኞች አለቆች ነበሩ። በእነርሱም በነገስታት ላይ እግራቸውን አኑሩ አላቸው። ቀረቡም በአንገታቸው ላይ ደግሞ እግራቸው አኑሩ ብሎ ይናገራልና እግዚአብሔር አምላክ ይመስገን። በእያንዳንዳችን በስራ ቦታችን ሊሆን ይችላል የሚያውክ የሰውን አእምሮ የተከራየ የጨለማ ስልጣን ሊኖር ይችላል። ዛሬ እመኑ፣ በእግሬ ሲቀጠቀጣል ብላችሁ እመኑ። እግዚአብሔር አምላካችን አመሰግናልና ይሄ የዲቦራ መንፈስ ቁጥር 7 ላይ እናነባለን። ቁጥር 7 ላይ አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁ ብሎ ይናገራል። እኔ ዲቦራ እስክትነሳ ድረስ ደግሞ በአዲሱ ትርጉም አንብቡት። እኔ ዲቦራ እስክነሳ ድረስ ነው የሚለው። ስለዚህ ዛሬ ጎደለ ምንለው ነገር ካለ ጠላት በዚህ በረታ ምንለው ነገር ካለ ሌላ ጠብቅ እህቴ፣ አንቺ እስክትነሺ ድረስ ነው። አንቺ ስትነሺ የሚለወጥ ነገር አለ። እግዚአብሔር አምላክ ይመስገን። በቤትሽም ሰልፍ ካለ በቤተሰብም ሰልፍ ካለ አንቺ ስትነሺ እግዚአብሔር ታሪክ ይሰራል። ሁላችን ተነስተን ጸልያለን። እናቶች ወደዚህ ትመጣላችሁ፣ የቤተክርስቲያን ሽማግሌዎች ወደዚህ ትመጣላችሁ።